ምንድነው? እናንተ አያችሁት? ምንድነው? ንስር አሞራ ነው ወይስ መልአክ? ኧረ አንዳች ነገር አንጠልጥሎ ይሄድም ይመስለኛል። ያንተ ወሬ ደግሞ ምን ይሉታል? መልአክ፣ አሞራ፣ ስንቱን ነው የምታወራው? ናለው ንስር በሆነና አንጠልጥሎ ወስዶ ከተራራ ላይ በለቀቀ። ለጓደኛ እንደዚህ አይነት ክፉ ምኞት ትመኛለህ? አንተስ ጓደኛ ሳትሆን ደመኛ ነህ። ንስር አሞራ አይተህ እንደማታቆም ክሳ ቀና ብለህ ሳታይ በግምት መልአክ ነው ትላለህ? እንደውም ይሄን ነገር ንጉስ መስማት ያለባችሁ። አምጣው ቅርጫቱ። ሉሉይ ይሄ ቅርጫቱ እኮ ቆሻሻ ነው። አንተ በእጅ ልትነካው። አምጣው ተናገርኩኝ። ያቆሽሻል ካል አስዳው እንጠብቃለን። አሁን የማዘን ፈጽሟል። በደረትህ እየተሳብ ልጣጩን ባፍት አንሳና ቅርጫት ውስጥ ከተል። ተኛም እንጠብቃለን። ንጉሥ ሆይ ሺህ ዓመት ይንገሱ። ልዑል ቶኤል በእኛ ላይ ያደረሰብን ያለው ጭቆና ከአቅማችን በላይ ሆኖብናል። በልፍኛ ውስጥ ይሄ መፈጸሙ በእውነት ጸያፍ። በእርግጥ ልጅነቱ ነው። ቤተ መንግስቴ ውስጥ እንዲህ አይነት ነገር ሲፈጸም አይቼ ዝም ማለት አልችልም። ለመሆኑ የኔ ያለ በላይኛው እልፍኝ ይገኛል። አሁን እንዲመጣ ነገር የምመራው ህዝብ ለአንድም ቀን ቢሆን ስሜን በክፉ ሲያነሳኝና ሲያማረኝ ሰምቼው አላውቅም። ሰሞኑን ግን ባንተ ስሜ የተነሳ ነው። የምታደርገውን የማልሰማ መሰለህ? ቤተ መንግስቴ ውስጥ ለዓመታት አብረውኝ ከኖሩ አገልጋዮች ጋር ተጣገባ ውስጥ ገባል። ቆይ ለመሆኑ ይህንን ጸያፍ ተግባር ከማን የተማርከው? እኔ እኮ የንጉሥ ልጅ ነኝ። እንደፈለግኩ ማድረግና ልዝናናባቸው እንደምችል አያውቁም? እሱ የአምባገነን ነገስታት ታሪክ ነው። እንዴት ማስተዋል አቃት? አሁን ምን ልትለኝ? አገልጋዮች አይደሉም እንዴ? ለአሽከሮች ትጨነቃለህ? ባሪያዎች አይደሉም? አባትህ ገዝቶ ላንተ ያወረሰናቸው ሲባል የሰማው መሰለኝ። በመሰረቱ የሰው ልጅ አሸጥ
በአንድ ወቅት ከአውሮፓ የመጡ ሰዎች ከዘመኑ ከነበሩ ራስ ወዳድ ሹማምንቶች ጋር ተመሳጥረው ወገናቸውን ለባርነት አሳልፈው ሊሰጡ ሲሞክሩ ወዲያው ከሸፈባቸው እንጂ ኢትዮጵያ ውስጥ የባሪያ ንግድ አልነበር። የዚህ አይነት ታሪክ የሚጽፉት አገራችንን ቀኝ ለመግዛት አልሳካ ያላቸው አውሮፓውያን ናቸው። የእነሱን ታሪክ እያነበብኩ ነው ያሳደጉን የሚንከባከቡን ባለሟሎች የምታንገላቱ። የአምባገነን ነገሥታትን ታሪክ አንብበህ እዚህ ማንጸባረቅ አልነበረብህ። ይልቁንም ከሀገራችን ነገሥታት ጋር እያነጻጸርክ ምንኛ መልካም ስነ ምግባር ነገሥታት እንደነበሩን ማወቅ ትችል ነበር። በሌሎች አፍሪካ ሀገራት ላይ ቀኝ ገዢዎች የፈጸሙትን ግፍ አንብበህ የተሳሳትከው እያልከኝ ነው? መጽሐፉን ካነበብክ በኋላ በቀጥታ የአምባገነን ነገሥታትን ታሪክ ተላብሰህ ወገኖችን ከምታሰቃይ የጥሩ ነገሥታትን ታሪክ እያነበብክ ለሰው ልጅ ያለን አመለካከት መልካም ማድረግ ትችል ነበር። ሕዝቡ ለእኔ ያለው አመለካከት መልካም በመሆኑ እንጂ እንዳንተ አካሄድ ቢሆን አመፅ የሚጀምረው ከዚህ ግቢ ውስጥ ይሆን ነበር። ታዲያ ንጉሥ አይከሰስ ሰማይ አይታረስ የሚባለው ለምንድን ነው? እሱ የአምባገነን ነገሥታት ተረት ተረት። እርግጥ ነው ሰማይ አይታረስ፣ ግን ደግሞ ንጉሥ ይወቀሳል፣ ይከሰሳል። በንጉሥ ልጅነት እየተመካ ዛሬም ተሰቃያቸው ወገኖቻችን ነገ ሲከፋቸው ይኮበልላሉ። ከዛም ከጠላቶቻችን ጋር ተመሳጥረው እኛን ሊወጉ እንደሚችሉ ማሰብ አለብን። አየህ፣ ህሊና ባዶ ስለሆነ ጸባይ መጥፎ ይሆን። ሁለተኛ ግቢ ውስጥም ሆነ ከግቢ ውጭ ስላንተ መጥፎ ወሬ ቢሰማ የሚከተለው ጥሩ አይሆን። ማነሽ? ቆንጂዮ ቶዬ አይዞህ፣ እኔ ነኝ። ስሜን ማን ነገረሽ? ካሁን በፊት ታውቂኛለሽ እንዴ? አዎ አውቃለሁ። የንጉሥ ሳቤህ ልጅ መሆኔን ሁሉ አውቃለሁ። እኛ ቤት ነበርሽ እንዴ? እንዴት ልታውቂኝ ቻልሽ? ድሮ ልጅነቴን በአባትህ ቤተ መንግስት ብዙም ሳይርቅ ነበር ኑሮዬ። ንጉሥ ሳቤህ አባትህ መልካም ገዢ ነው፣ ህዝቡ ይወደዋል። አንተም እንደሱ መሆን አለብህ። አንድ ነገር ለአንተ ለመስጠት ነው የወረድኩት። ከመስጠቴ በፊት ግን አንተ መለወጥና ትእዛዝ የምትፈጽም መሆን አለብህ። እንደዚህ አይነት ጸባይ እንዳለኝ ላንቺ ማን ነግሮሽ ነው? ወይስ ላንቺ መጥተው አቤቱታ እያቀረቡ ነው? ማንም ለአቤቱታ አልመጣም። ስለ ጸባይህም የነገረኝ የለም። ሰውን የምታውቅበትን ዘዴም አስተምርሃለሁ። አሁን ከኔ ጋር እንሂድና አንድ ነገር አሳያለሁ። እንደ ሊቁ ተዋናይ የመሰወር ጥበብ የተካነችው አጤ ባዩ ልዑል ቶኤልን ወደ ስውሩ የፍጹማን ዓለም ወደ ሆነው ኢትዮጵያ ይዛው በረረች። ልዑል ቶኤል እጅግ በጣም ተደሰተ። በሚያያቸው ነገሮች ሁሉ ተደነቀ። አጤ ባዩ የተለያዩ ቀደምት የኢትዮጵያን ነገስታት አስጎበኘችው። ታሪካቸውም በፍቅርና በትህትና ህዝቡን ይመሩ ስለነበር ህዝብ ይወዳቸው ነበር። አባተ ሳቤም በህዝቡ ይወደዳል። ቀጣዩ ንጉስ አንተ ነህ። ልዑል ቶኤል ተደነቀ። አንተም እንደ ቀደምቱ ነገስታት ብልህና ጥበብን የተሞላ መሆን አለብህ። የጥበብም ክብር ደግሞ ጠቢባንንና ህዝብን ማክበር ነው። ልዑል ቶኤልም እስካሁን ባደረገው ነገር ሁሉ ተጸጸተ። አጤ ባዩ ለትንሹ ልዑል ቶኤል እስከዛሬ ያደረገው ባለማወቅ በመሆኑ እንጂ ክፉ ልጅ እንዳልሆነ ትነግረዋለች። ልዑል ቶኤል ያስቀየማቸውን ሁሉ ይቅርታ እንዲጠይቅና በድጋሚ ይህን ባህሪውን እንደሚለውጥ ቃል ይገባላታል። አጤ ባዩ ለልዑሉ እንደ እሷ መብረር እንዲችልና በፈለገው ሰዓት መሰወር እንዲችል ጥበቡን ትሰጠዋለች። ልዑል ቶኤልም በከፍታ መብረር ጀመረ። ከህዝቡ መኖሪያ ቤት በስተቀር ያልገባንበት ቦታ የለም። አድፍጠን የጠላትን ምሽግ ከደመሰስንበት ጀምሮ ሁሉንም ቦታዎች ፈትሸናል።
መቼም ህዝቡን በቅንነት ቀርባችሁ በትህትና እንዳናገራችሁ ታምናለሁ። ልዑል ቶይልን ውደድ ብላችሁ አላስጨነቃችሁትም አይደል? አረ በፍጹም ጌታዬ። ወደ ገበያ የሚሄዱ ሰዎችን፣ እርሻ ቦታቸው ላይ ያገኘናቸውን ገበሬዎች፣ በየመንደሩ ሸቀጣ ሸቀጥ ደርድረው የሚሸጡ ሰዎችን እንጂ የማንንም መኖሪያ ቤት አላንኳኳንም። አያችሁ፣ ልጄ ከፍቶት አንዱ ቤት ተደብቆ ሆናል እንጂ ጉዳት እንደሚደርስበት አላስብም። ህዝቤን ለአንድም ቀን አስከፍቼው ስለማላውቅ ይንከባከቡልኛል እንጂ ጉዳት እንደማይደርስበት አላምንም። የልጄን ባህሪ ቢያውቁም ስለኔ ሲሉ እንደሚታገሱልኝ አምናለሁ። በሰላማዊ መንገድ ህዝቡን በየመኖሪያ ቤቱ እየሄድን ብንጠይቅ ምን ችግር አለው ጌታዬ? አንዴ ታገሱ። አንድ ሐሳብ አለ። እስከ መቼ እንታገስ? ልጄ አንድ ነገር ሆኖ ነው እንጂ በጤናው ነው። ዛሬን እንታገስና ከነገ በኋላ ዙ በነቂስ ወጥቶ እንዲፈልግ እናደርጋለን። ወይኔ ልጄ፣ እኔ ልንከራተትልህ እንደው ምን ቢከፋው ነው? ነገ ላይ ይሄን ወንበር የሚረከበው እሱ በራሱ መንገድ ነገሮችን እንዳይ ካልፈቀድንለት እንደ እንቁላል ተንከባክበን ምን አይነት ሰው ሊወጣው? መማሩን አልጠላም፣ ግን ልጄ አሁን ምን አይነት ሁኔታ ውስጥ ነው ያለው? ምንም አይሆን። በዚህ መጥፎ ጸባዩ አንዱ ገሎ ቀብሮት ይሆናል እንጂ እንዴት ልም ብሎ ይጠፋል? አዋት ከአባቱ ጋር ከተነጋገረ ጀምሮ አልተመለሰም። ለነገሩ እኮ ጠላቱም ብዙ ነው። አያችሁ፣ ቅንነት ለራስ ነው። ልዑሉን ህዝብ ይወደው ኖሮ ዛሬ ላይ ሁሉም ለፍለጋ ግልብጥ ብሎ ይወጣ ነበር። ግን ጓዶች፣ እኔ አንድ ሐሳብ አለኝ። ለምን እኛ ቀድመን ካገኘ ነው አንድ ቦታ ስራን አናስቀምጠው? እውነትህን። የኔ ፍራቻ ከንጉሱ በኋላ የልጅ የነገሰ እንደሆነ የኛ መጨረሻ የከፋ ነው የሚሆነው። ንጉስ ከሞተ በኋላ እኔ እዚህ ምን እሰራለሁ? አንድ ቀን ያሳድረናል ብላችሁ ነው? ይሄ ልጅ ሳይነክስ እንደዚህ ያደረገ ንግስና ላይ ከቆመ በኋላማ ምን ሊያደርግ እንደሚችል መገመት መቼስ አይከብድም እኮ ጓዶች። አንድ ነገር ማድረግ አለብን። ይህ ለኛ ጥሩ አጋጣሚ ነው። ደግሞ እኛ አግኝተን ብንገለው አንጠረጠር። ደግሞ ከሱ ይልቅ ናቲቱ ነክሳ ሀገሪቱ በንግስቲቱ ብትመራ ባይ ነው። እናገኘውና እርምጃ እንወስድበታለን። ቆይ አሁን የት ገባ ይባላል? አውሬ በልቶት ወይ ወንዝ ወስዶት እንዳይሆን። እሱማ ቢሆን ግልግል ነበር። ንጉሱ ከኛ አንድ ነገር ይጠብቃል። ይህንኑ ነው መናገር ያለብን። አውሬ በልቶታል ወይንም ወንዝ ወስዶታል ነው ማለት ያለብን። ቆይ ግን ማስረጃ ብንጠየቅስ? አሁንስ እንተውት። ብሉ እንብላ ጓዶች፣ ብሉ።
ናችሁ? እሺ የኛ ንጉስ የት ጠፍተህ ነበር? አሁን መሄድ አለብን። ዞር በሉኝ። አሁን እንዳልኳችሁ ልብሱን ንጉሱ ጋር ይዘን ሄደን አውሬ በልቶታል ነው ማለት ያለብን። አዎ እዚህ ጋር ባለው ደም ይህን ጨርቅ ብትለውሰው ንጉሱን ልዑሉን አውሬ በልቶታል ብለህ ለማሳመን ቀላል ነው የሚሆንልህ። አሁን ሰዓት አናጥፋ፣ እንፍጠን። ልዑሉን ምን እናድርገው? እንግደለው። ታስሯል። የት ሄዳል ብለህ ነው? ስንመለስ እንጨርሰዋለን። በሉ አሁን እንፍጠን። አቤት አለቀልን። የት ሄደ ይባላል? እሺ አሁን የገባ ነው የሚባለው። አለቀልን።
አድርጌ ነበር ያሰርኩት። ሰው ካልፈተው በስተቀር በተአምር ራስ አይፈተው። አለቀልን። እሺ አሁን ምን ልናደርግ ነው? ቀድሞ ንጉሥ ጋር ከሄደ ይሰቅሉናል። ስለዚህ ፈልገን ልንገለው ይገባል። አዎ እንሂድ። እኔ ቅድሙኑ ተናግሬ ነበር። እንጨርሰው አልኳችሁ። በሉ አሁን ሻህ እናጥፋ፣ እንፍጠን። እና አባቴን ይቅርታ ጠይቁ። ንጉሥ ሆይ ሺህ ዓመት ይንገሱ። ምንድን ነው? ንጉሥ ሆይ ከእርሱ ይቅርታን እንሻለን። እኔን ይቅርታ ያስጠየቀበት ምክንያት ምንድን ነው? ንጉሥ ሆይ ልዑል ቱኤል ባደረሰብን በደል ምክንያት ቂም ይዘንበት ልናስወግደው አስበን ነበር። ሞት! ለልጄ ሞት! አባዬ አትፍረድባቸው። የኔ ጸባይ ነው ይሄን ያስወሰናቸው። አባዬ ልጄ እንደ መላእክት በአክናፎቹ ከንፎ መጥቶ ያስቀየማቸውን ይቅርታ መጠየቁ ቅንነትን ስለሚያሳይ ለክብሩ ሲባል ታላቅ ግብዣ ስለሚደረግለት ማንም ሰው እንዳይቀር አዋጅ ነጋሪ ወጥቶ ለሁሉም ሕዝብ ያብስራችሁ። ታዛዥ ነን ጌታዬ። ንጉሥ ሳቤ በልጁ በጣም ተደሰተ። ለአጤ ባዩም ታላቅ ግብዣ አደረጉላት። ልዑል ቱኤል በይቅርታ ወታደሮቹን እንዲሁም ባለሟሎቹን ታረቀ። በእልፍኙ አብረው ታደሙ። አጤ ባዩ ከንጉሥ ሳቤ ቤተ መንግስት በተደረገላት ግብዣ ተደስታ የዳንስ ትርኢት አሳየች። መጥፎ ጸባይ ያላቸውን ልጆች እየበረረች በመምጣት ታዛዥና ታታሪ እያደረገቻቸው አብረው በፍቅርና በሰላም በኢትዮጵያ መኖር ጀመሩ።